ሰላም አዶት እንዴት ናችሁ? በያላችሁበት የዓለም ዳርቻ ብዙ ሰላም ብዙ ጤና እንዲሆንላችሁ እመኛለሁ። ዛሬም በድጋሚ ተገናኝተናል። እጅግ በጣም በሚያሳዝን ሁኔታ የዛሬው ዝግጅታችን ምንም ደስ የሚል ነገር የለውም። እጅግ በጣም አዝነናል፣ አሳዝኖናል። ሁላችሁም በተለያዩ የሶሻል ሚዲያ አማራጮች ተመልክታችኋል። ወንድማችን ጓደኛችን ማስተር አብነት ከበደ የጤና እክል እንደገጠመውና ለረጅም ጊዜ ሲታመም እንደነበረ እናውቃለን። አሁን ግን ያው ሕክምና የሚያስፈልግበት ሰዓት ስለሆነ ከተወሰኑ ጊዜያት በኋላ ወደ ውጭ ሀገር ሄዶ ሊታከም እንደሆነ ነግሮናል። አንድ በጎ አድራጊ ኢትዮጵያዊ፣ አንድ የኢትዮጵያ ልቦች የሚንሰፈሰፉለት ወንድማችን በእንደዚህ አይነት ሁኔታ መገኘቱ በጣም ያሳዝናል። እንደ ጓደኛም እንደ ወንድምም እየሰማን ያለ ነው። እጅግ በጣም ያሳዝናል። የዛሬውን ዝግጅታችን እሱ ላይ ትኩረት እናደርጋለን። እንደምታውቁት ማስተር አብነት ላለፉት በርካታ ዓመታት በጣም በብዙ ሺህ የሚቆጠሩ ምናልባት ወደ ሚሊዮን ሊጠጉ የሚችሉ በቀጥታም ሆነ በተዘዋዋሪ በርካታ ኢትዮጵያውያን ደጀን ሆኖ እያገዛቸው እያበረታቸው በተቸገሩበት ጎን እየደረሰላቸው እንደሚገኝ ታውቃላችሁ። በብዙ ሚሊዮን ብሮች ደግሞ የሚቆጠሩ ብሮችን ከደጋግ የኛ ሀገር ህዝቦች በማሰባሰብ የሕክምና እርዳታ እንዲያገኙ ምክንያት የሆነ ወንድማችን ነው። በበጎ አድራጎት ስራ የሶሻል ሚዲያን መቆጣጠር እንደሚቻል ወይም በመልካም ተጽዕኖ ወይም መልካም ነገሮችን በመስራት ሶሻል ሚዲያ ላይ መልካም ተጽዕኖ መፍጠር እንደሚቻል ምሳሌ የሆነ ብዙዎች የሚወዱት፣ ብዙዎች የሚንሰፈሰፉለት፣ ብዙዎች ሊያዩት የሚናፍቁት ወንድማችን ነው። አሁን ያው ክፉ ቀን መጣና እንደዚህ ያለ መረጃ ሰምተናል። እንደ እውነቱ ከሆነ ወይም እኛ እንደምንሻው ከሆነ ስለ ማስተር አብነት መስማት የምንፈልገው ጤናውን፣ ሰላሙን፣ ድሉንና ስኬቱን ነበረ። አሁን እየሰማን የምንገኘው ግን ጥሩ ዜና አይደለም፣ ደስ የሚል ዜና አይደለም። ስለዚህ የዛሬውን ቪዲዮ የምናደርገው ለብዙ ኢትዮጵያውያን በተለይ ደግሞ ይህንን ዝግጅት ስትከታተሉ የቆያችሁ ወደፊትም የምትከታተሉ ይህንን ቪዲዮ ስትመለከቱ ለማስተር አብነት የምንጸልዩበት ምክንያት እንዲሆን፣ ይህንን ቪዲዮ ስትጨርሱ ለማስተር አብነት የምንጸልዩበት ምክንያት እንዲሆን በአክብሮትና በፍቅር ጠይቃለሁኝ። ህመሙ ምን እንደሆነ አልታወቀም፣ ምን እንደሆነም አልተገለጸም። እሱም ሲናገር እንደነበረው ለማግኘትና የህመሙን ሁኔታ ለማወቅ አስቸጋሪ እንደሆነና ብዙ የስነ ልቦና ጉዳት እያደረሰበት እንደሆነ ከአዲስ ሚዲያ ኔትወርክ ጋር ባደረገው ቆይታ ተመልክታችኋል። ስለዚህ ወዳጆቼ ይህንን ቻናል ሰብስክራይብ ያደረጋችሁ፣ እንደዚሁም ይህንን ቪዲዮ በተለያየ አይነት መንገድ የምትመለከቱ ለወንድማችን ለደጉ ማስተር አብነት ከበደ እንድትጸልዩ በአክብሮት እጠይቃችኋለሁ፣ በአክብሮት እማጸናችኋለሁኝ። በቀጣይ እንግዲህ ከራሱ ከታላቅ ወንድሙ ጀምሮ በርካታ ኢትዮጵያውያን ጓደኞቹን ጨምሮ ያስተላለፏቸውን መልእክቶች በመከታተል ለብዙዎች እንድታደርሱ በአክብሮት እጠይቃለሁ። አብረን እንቆይ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣
139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር። 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር። 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር። ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። ስለ ማስተር አብነት በጣም ብዙ ሰዎች እየጠየቃችሁ ነው፣ እየደወላችሁልኝም ነው። ለሁሉም ሰው መመለስ ስለማልችል በቪዲዮ መጥቻለሁ። እንደ አንድ ወንድም የቅርብ ጓደኛም ስለ ማስተር አብነት የማውቀውን ነገር ልንገራችሁ። በትንሹም ቢሆን እንደሚያመው እንደማቅ ከዚህ በፊትም እዚህ ቪዲዮ ላይ ተነግሬያችሁ ነበር። ስንቶቻችሁ ማስተር አብነት በብዙ ህመምና በብዙ ስቃይ ውስጥ ሆኖ እናቶችን ሲረዳ ሲያግዝ አይታችሁታል። ብዙ ጊዜ የህመም ስቃይ ውስጥ ሆኖ እንደታመመ አንድ ቀንም ነግሮን አያውቅም። በሚዘዋወርባቸው እርሱ ህመሙን ለሰዎች መናገር አይወድም። እንዴትም አሁን በቀደም የነበረው ኢንተርቪው ላይ እንደተናገረ ነው ያላቅም። ብዙ ጊዜያትን እንዲታከም ስለ ህመሙን ብዙ ጊዜ አንስተንለትም እናውቃለን። ግን እሱ እንደዚህ አይነት ጉዳዮችን እንድናነሳም ፈቃደኛም አይደለም። ምክንያቱም የሚያግዛቸውና የሚረዳቸው ሰዎች ጉዳይ ነው እሱ ያሳስበው የነበረው። ህመሙም ዛሬ የመጣ አይደለም። እናንተ ማስተር አብነትን ከምታውቁት ጊዜያት ጀምሮ እዚያን ጊዜ የመጣ ህመምን ቀን በቀንም እየባሰ እንደሄደ በመልኩ እንኳን መለየትና ማወቅ ትችላላችሁ። የምታስታውሱ ከሆነ ቲክቶክ ክሬቲቭ አዋርድ ላይም አንዲት ቃል ብቻ ተናግሮ ወርዷል። እንዲህም ብሎ አንድ ነገር ብቻ እንድታደርጉልኝ ይጠይቃለሁ። እዚህ ጋር በጣም ብዙ ወጣቶች አላችሁ። ሁላችሁም በየእምነታችሁ እግዚአብሔር ጤና እንዲሰጠኝ ጸልዩ። አመሰግናለሁ። ይህ ለእናንተ ብዙ ፍንጮች ነበሩ። ከዚህ በፊትም ቪዲዮ ሰርቼላችሁ ስለነበር በዚህች ወቅትና በዚህ ሰዓት ማድረግ የምንችለው መላው ኢትዮጵያውያን ማስተር አብነትን የምትወዱ በስራው እጅግ የተባረካችሁ ልትጸልዩለት ብቻ ነው። ከዚህ በኋላ ለሚቀጥሉት ነገር እኔ እየተከታተልኩ የምነግራችሁ ይሆናል። ጸሎት 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 ለወንድማችን ማስተር አብነት። ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ሁላችሁም ኮመንት ላይ የገባችሁ እግዚአብሔር ይማረህ እያላችሁ ጽፉልኛላችሁ። ለብዙዎች ደራሽ የሆነ የኢትዮጵያውያን ምሳሌ የሆነ ማስተር አብነት በጣም በጸና ህመም ላይ ነው የሚገኘውና ለምን ዝም እንደተባለ አላውቅም። እግዚአብሔር አምላክ ይማረህ ወንድሜ፣ እውነት ካለህበት በሽታ እግዚአብሔር ነፃ ያውጣ። ሁላችሁም በየእምነታችሁ ጸሎት አድርጉለት። ቤተሰብ የማስተር አብነትን ህመም ስንሰማ ብዙዎቻችን አዝነናል። በጣም የሚገርማችሁ ከ2 ወር በፊት ኢትዮጵያ በነበርኩ ሰዓት ተገናኝተን ቁጭ ብለን እያወራን በሚያሳዝን ድምፅ ተሜ ያመኛል ብቻ ነው ያለኝ እና ለምን አትታከምም ብየዋለሁ። በእርግጥ በጊዜው ግን እስቲታከማለሁ ግን ያመኛል ተሜ አለኝ እና ምናልባት እሱና ማስተር አብነትና ዶክተር ቢኒያም መቄዶንያ ማለት ነው ሁለቱ የኢትዮጵያ ህዝብ ብናሳክማቸው ምናልባት ከሀገር ውጭ ሞቶ መታከምም ካለባቸው ወጥተው እንዲታከሙ ህዝቡ የሆነ ነገር ማድረግ አለበት ብዬ አስባለሁ። በተለይ ለተቸገሩት ወገኖቻችን ቀድሞ የሚደርሱ ለሌሎች ማሪያ የሚሆኑ ሁለቱ በተለይ በጣም የኢትዮጵያ ህዝብ ውስጥ ልብ ውስጥ ያሉ ናቸውና ዶክተር ቢኒያምም ከዚህ በፊት አልታከምም ብሏል ነው ሲባል የነበረውና እሱም በተለያዩ የሃይማኖት አባቶች ሊሆን ይችላል በደንብ አድርጎ እንዲታከም ማድረግ ነው። አንድ ሰው ካለፈ በኋላ እንዲሰራ ነበር፣ ደግ ነበር፣ ምርጥ ነበር ከምንል ቢታከሙ መልካም ይመስለኛልና
ያሳዝናል። አንዳንዴ በራሱ ስራው ስትረስ ያደርጋል። ለራሱ ጊዜ አሰጥም ብዙ ጊዜ ከዛ አንግል ማስተር አብነት እግዚአብሔር እንዲምረው በጸሎት ማገዝ አለብን። ከጸሎትም በተጨማሪ ግን ህክምና ማግኘት አለባቸው ብዬ አስባለሁና ሁለቱ በተለይ አንደኛ ሰውነታቸው በጣም ደክሟል። አይታችሁታል። ሰውነታቸው የደከመ ፊት የታመመ ፊት ነው በቃ ያስታውቃል። የአብነትም እኔ አይቼው በየጊዜው እየከሳ ነው የሚሄደው። ዶክተር ቢኒያምም እንደዛው። ስለዚህ እነዚህን ሁለት ወንድሞቻችንን እንድናሳክማቸው ሁሉም ሰው ሊተባበር አሪፍ ነው ብዬ አስባለሁ። ያሳዝናል እንግዲህ አንዳንዴ ዋናው ነገር መረባረብ ነው ሳይረፍድ ማለት ነው። ማሳከም አለብን። ለብዙ ሰዎች እርዳታ ላይ መነሳሳትን የፈጠሩ ከራስ አልፎ ሰውን መርዳት ምን እንደሆነ ያስተማሩ ሰዎች ናቸውና እንግዲህ እንደዛ እናርግ። ግን እኔም ባገኘኝ ሰዓት ኢትዮጵያ ምንም ምን ያልጠየቅኩት ብቻ እየበላን እያወራን እየተጫወትን ስለ ስራው በርታ ምናምን እያወራው በመሃል ብቻ ተሜ ያመኛል በቃ ያመኛል አለኝ። ቶኑ ራሱ ያሳዝናል። እንደዛ ነው ያለኝና እስቲ እንረባረብና የሆነ ነገር እንፍጠር ለማለት ነው እንዲታከሙ። በዚሁ አጋጣሚ ኢትዮጵያ ዶክተሮች፣ ሐኪሞች ትብብር ቢያደርጉ ከዛም ውጪ ወደ ውጪ መውጣት ካለባቸው የሚመለከታቸው አካል ድጋፍ እንዲያደርጉ በውጭም ያለው አድርገው ቢታከሙ ላለው መልካም ጊዜ። እኔ በህይወቴ ዘመን ያንተን ክፉ መስማት አልፈልግም። እግዚአብሔር ምስክር ነው። እኔ ያንተን ክፉ መስማት አልፈልግም። ማስተር አብነት ለመላው ኢትዮጵያ ህዝብ አንድ ድራስ ሰጥቷል። በጸሎት አስቡኝ ብለዋል። የማስተር አብነትን መልካምነት የማስተር አብነትን ልብ የምታውቁ ሰዎች በሙሉ እንደ ሃይማኖታችሁ በጸሎት አስቡልኝ። ከዚህ በፊትም በቲክቶክ አዋርድ ላይም ተገኝቶ ያንን ነው ያለው። አሁንም ያለው እሱ ነው። በጸሎት አስቡኝ ብለዋል። ኢትዮጵያውያን ማስተር አብነትን በጸሎት እናስበው። ይህ መልካም ሰው መታመም የለበትም። ይህ መልካም ሰው መጎዳት የለበትም። ይህ መልካም ሰው መሰበር የለበትም። በጸሎት እናስበው ሁላችንም እንደ ሃይማኖታችን። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ እንደሰማችሁት እንግዲህ ማስተር አብነት መታመሙን ብዙ ሚዲያ ላይ ሰዎች ሼር እያደረጉ ነው። የምር ደንግጫለሁ። በጣም አስደንግጦኛል። ህመም ብዙ ሰው ይታመማል፣ ግን አስደንግጦኛል። ለምን መሰላችሁ? ያለማጋነን እግዚአብሔር በሚያውቀው ዛሬ እሱ ስለታመመ ሳይሆን ሁልጊዜ ምን አስብ ነበረ ራሱን እንዲጠብቅ የሚነግረው ሰው። እኔ ዳይሬክት ኮሙኒኬት ከሱ ጋር አድርጌ ስለማላቅ ሁሌ ግን ሳይ ያሳዝነኛል። በጣም ራሱን ጥሎ ራሱን ረስቶ ነው ሌሎችን የሚያግዘውና ሁሌ ምን አለ ራሱን እንዲጠብቅ ራሱን እንዲንከባከብ ከጎኑ ያሉ ሰዎች ቢነግሩት እል ነበረ። ምክንያቱም ያስታውቃል፣ ሰውነቱ ተጎድቷል። ሁሌ መባከን ነው ከሌላ ጋርና መታመምህ ቢያስደነግጠኝም እንደ 1% እግዚአብሔር ግን ምህረት እንደሚያደርግልህ አምናለሁ፣ እጸልያለሁኝ። አሁንም ግን ባለህ ጊዜ ሕክምና እያደረግ እረፍት ብታደርግ ራስን ብትንከባከብ። ምክንያቱም አንተ ስትኖር ነው ሁላችንም ላለን ራእይ እኛ ስንኖር ነው ራእዩ የሚቀጥለውና ዛሬ አንተ ስለታመምክ አይደለም። ረጅም ጊዜ እያንዳንዱን ቪዲዮን ባየው ቁጥር ፊትህን አያለው፣ ድካምህ አያለው። ግን እረፍት አድርግ ቢሉት ራስን ጠብቅ፣ በቃ ጊዜ ውሰድ፣ ደግሞ አንዳንዴ እረፍት አድርግ ቢሉት ብዬ አስባለሁ። ግን እኔ ማለት አልቻልኩም ላንተና ዛሬም አረፈደም እረፍት አድርግ፣ ሕክምናን ተከታተል። ደግሞ የረዳሃቸው አብረሃቸው የቆምክ ምስኪኖች አምላክ ይምርሃል፣ እንደሚምርህ አምናለሁኝ። እና ግን አንድ ነገር እላለሁ፣ በዚህ አይነት ሁኔታ ለሌላ ሰዎች የምትኖሩ ሰዎች ራያችሁ እንዲቀጥል ከፈለጋችሁ ራሳችሁን ጠብቁ። ምክንያቱም ራይ የሚቀጥለው ባለ ራይ ሲኖር ነው። ሌላው ማን ነው የመቄዶንያው ቢኒያም ራሱ ሁሌ ነው የምለው፣ እግዚአብሔር ምስክሬ፣ ይሄ ሰው በቃ ራሱን ጥሎ ራሱን ረስቶ እንደሆነ ያስታውቃል። እና የሆነ ነገር ቢሆኑ ጸጸት እንደ አገር ነው ጸጸቱ። ስለዚህ እንደዚህ ህዝብን ደሃን ሰብስባችሁ እየረዳችሁ የብዙዎች ተስፋ የሆናችሁ ሰዎች
እንኳን ለድሃው ለተስፋ ለምትሆኑት አይደል እኛ እንኳን ምሳሌ ናችሁና እንደዚህ አይነት ስራ ላይ የምትሳተፉ ወንድሞች ራሳችሁን ጠብቁ፣ ረፍቱ ሰዱ አንዳንዴ እና ማስተር አብነት እግዚአብሔር ጨርሶ ይማርህ። እንጸልይልሃለን። ሁላችንም ደግሞ በእምነታችን እንጸልይለት። እንግዲህ አደባባይ የወጣ ሰው በመልካም የምናቀውም እንደዚህ ያሳሳናል እንደ ራሳችን ሰው፣ ሌላውም እንደዛውና እግዚአብሔር ጤናን ይመልስልህ፣ እግዚአብሔር እድሜ ይጨምርልህ፣ 1000 ዓመት ኑርልን። እንግዲህ ሰው ሲታመን ብቻ አይደለም ራሱ የሚጠብቀው፣ ባይሆን ጥሩ ነበር። ግን እኔ ውስጤ ሳስብ የነበረው ረጅም ጊዜ ነው። እግዚአብሔር ጨርሶ ይማርህ። ሌሎቻችንም እንጸልይለት። ሁላችሁም ግን በእንዲህ አይነት የትኞቻችሁ እናቶችን ብትሆኑ አባቶችን ብትሆኑ ለልጆቻችሁ ለመኖር ራሳችሁን ጠብቁ። በቃ የምንኖርለት ኃላፊነት አለን። እያንዳንዳችን የምንኖርበት ዓላማ ቢለያይም ሁላችንም የራሳችን ኃላፊነት ስላለብን ኃላፊነትን ለመወጣት ራሳችን እኛ መኖር አለብን በተቻለ መጠንና ይሄንን ያልኩትኝ ሳስብ የነበረውን ሳልለው መታመሙ ስለሰማው ጸጽቶኝ ነውና ሁላችሁም ጸልዩለት። ምን ሆንክ ማስተር አብነትዬ? ምን ሆንክ? ምን ነው ያመመክ? ምንድነው እሱ በሽታው? እንደ ፈጣሪ እንደ ስንት ሰው እያለ ስንት መታመም ያለበት መርዝ ክፉ ሰው እያለ እስቲ ማስተር አብነት ምን ሆኖ ነው? እንደ ፈጣሪ አንተ ለድሃዎች እናት ስትል፣ ለድሃዎች አባት ስትል፣ ለታማሚዎቹን ስትል ማስተር አብነትን አድንልን። ምንም አታርጎ። ስንት መርዝ ስንት መሞት ያለበት ስንት መታመም ያለበት ሰው አለ። እንደ ፈጣሪ ማስተር አብነትን ታሳምመው አለ። እንደ ፈጣሪ አረተው አረተው አረተው። እኔ ምንድነው የሆንከው? በሽታክ ምንድነው? እኔ ልታመምልህ፣ የአንተ ቦታ እኔ ልታመምልህ፣ እኔ ልታመምልህ። በአላህ ምን ሆኖ ነው? ምን ሆነክ ነው ማስተር አብነት? እውነት ነው እውነት ነው። ልብስ ደብቆክ ነው እንጂ ታመሃል ታመሃል፣ ታስታውቃለህ። በሽታክ ምንድን ነው? እንደ ፈጣሪ የእሱም በሽታ ሐኪም ቤት ራሱ ሳይሄድ አንተ አድንለት። ሐኪም ቤት ሄዶ ስጠይቅ ድነሃል ይበሉት ዶክተሮቹ ራሱ ድነሃል፣ በቃ ሂድ ይበሉት። እንደ እሱን ታሳምማለህ ፈጣሪ እሱን ውይ 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 ውይ። እኔ ምንም ማለት አልችልም፣ ምንም አልልም። እንደ ፈጣሪ ከአንተ ጎን ይሁን። እሱ አንድ አላህ እሱ ከአንተ ጎን ይሁን። አንድ አላህ እሱ ያድን። አንተ እንዴ አንተ ሞትክ ማለት እኮ የኢትዮጵያ ሕዝብ ሞተ ማለት ነው። እውነት አንተ የሆነ ነገር ሆንክ ማለት የኢትዮጵያ ሕዝብ የሆነ ነገር ሆነ ማለት ነው። እንዶ ለድሃዎች ማን አለ? አላህ እኮ አንተን ከሱ በታች እኮ አንተን ነው ምትክ ያደረገ። አንተን እኮ ነው የተካው ለድሃዎች። አንተን እኮ ነው የተካው ፈጣሪ ከሱ በታች ማለት ነው። እንዴ እሱማ መታመም የለበትም ማስተር አብነት መታመም የለበትም በፍጹም። እንደ ፈጣሪ አንተ ጦምቡሎስ አርገ የእሱን በሽታ ቀላው ላይ ጣልለት። ጦሱን እንደ ስንት ሰው አለ መታመም ያለበት መሞት ያለበት ስንት መርዝ አለ። እንደ ፈጣሪ እሱ ምን አርጎ ይዋ ለሰው ስል መዋች። አይ ማስተር አብነት መታመም የለበትም። ሼር ኮፕሊንግ አርጋችሁ ይህን ቪዲዮ ለሁሉም ሰው እንድደርስ አርጋችሁ ዱዓ ያርጉለት። ለማስተር አብነት ዱዓ ያርጉለት፣ ፈጣሪ ለምኑለት። ሙስሊምም በሃይማኖቱ ክርስቲያንም በሃይማኖቱ ጸሎት አርጉለት። ሙስሊምም ዱዓ ያርጉለት። የብጮት ዱዓ ይጎዳ ማስተር አብነት እሱ መታመም የለበትም። ወላሂ ደበሙቀሙዩ እንዶ ጸሎት አርጉለት። እንዶ ጸሎት አርጉለት። ረቢ ጀዳ ስንለ ዱዓ ይጎዳፊ ለፈጣሪ ስትሉ ዱዓ አርጉለት። እሱ መታመም የለበትም። እኔ ልታመምልህ በአንተ ፋንታ። አይዞክ ፈጣሪ አለ ከጎንክ እንጂ ምንም አትሆንም። ቻው። ሰላም ቤተሰብ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? ነው እግዚአብሔር ይመስገን ሰላም ነው። እንዲህ አይነት ቪዲዮ ከዚህ በፊት ሰርቼ አላውቅም።
ዛሬ የመጀመሪያዬን ነው እየሰራሁ ያለሁት እና ማለት ምንም እንትን ብዬ ሳይሆን ከፍቶኝ አለ አይደለ ሰው ነኝ በጣም ይሰማኛል። በጣም ተሰምቶኝም ነው የመጣሁት እና ስራ መስራት ከብዶኝ ነው የመጣሁት። ከውስጤ መውጣት ስላለበት ነው። ታናሽ ወንድሜ የምትወዱት የምታከብሩት የሁሉም ሰው ደራሽ የሆነ ታናሽ ወንድሜ ታሞ ነው ያለው። ግልጽ ባያረግም እሱም ሚዲያ ላይ ተናግሮታል። ግን ሁላችሁም በየእምነታችሁ በጸሎት አብራችሁ እንድትሆኑ እንድትሆኑና በጸሎት አብራችሁ እንድትሆኑ ለመጠየቅ ነው የመጣሁት። ሁላችሁም በጸሎታችሁ አስቡት፣ ጸልዩለት። ከሁሉም የሚቀድመው እሱ ነው። በጸሎት አብራችሁ እንድትሆኑ እንትን ለማስተላለፍ ነው የመጣሁት። ሁሉም በየእምነቱ ባላችሁበት በጸሎት አብራችሁ ሁኑ። ሰው ነኝ፣ ስለከበደኝ ነው የምናገረው። ሰው ነኝ፣ ተሰምቶኝ ነው። በጣም ከፍቶኛል። አለ ምንም ክርስቲያን ምንም አገልጋይ ቢሆን እንኳን ሰው ነኝ፣ ስለተሰማኝ ነው። ባላችሁበት ሁላችሁም እንድትጸልዩለት ነው የመጣሁት። በጸሎታቸው አስቡት። እግዚአብሔር እንዲቀድመው፣ እግዚአብሔር ቀኙን እንዲሰጥ፣ እግዚአብሔር እንዲፈውሰው፣ እግዚአብሔር እጅ እንዲገለጥ ሁላችሁም በጸሎት አብራችሁ እንድትሆኑ እፈልጋለሁ።